ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዛሬው ዝግጅት የሁሉም ጊዜ ሶሎዳ ሚዲያ ቤተሰብ የሆኑት መምህር አምደ ሀበሻ የህወሓት የባዕድ አምልኮ ዲኤንኤ ቀያሪ የባዕድ ተልእኮ ነው ወይ? የሞንጆሪኖ ምስክርነት ይፋ ሲወጣ የሚል እንደ ሁሉም ጊዜ እጅግ ግሩምና ድንቅ ሐሳባቸውን አጋርተውናል። እኛም ይህንን ድንቅ ሐሳብ ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከመጨረሻው ከኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በታላቅ አክብሮት እጋብዛለሁ። አንድ ሆድ ስለተኛ ብቻ ከአንድ እናት ከአንድ አባት መውጣቱ ራሱ በተፈጥሮ የሚያስተሳስረው ነገር አለ። ከእህቶችሽ ጋር ከወንድሞችሽ ጋር የፖለቲካ ሀሳቦችን የመጋራት የማውራት እንደዚህ አይነት እድሎች ነበሩ። ይገርምሻል፣ በቤተሰብ ውስጥ እናቴ 8 ልጆች ናት የወለደችው። 8ቶቻችን የቲፒኤልኤፍ አባላት ነበር። ከኔ ታላቅ የሆኑት 6 ነው፣ ከኔን ጨምሮ ከኔ በኋላ 2 አሉ እና አንዱ ወደ በረሃ ወጣ እንዳልኩሽ። ሌሎቻችን አብረን ስንኖር የነበረ እሱ ትልቅ ነው ከኛ በረሃ የወጣውን ማለት ነው። ግን የኔ ታላቅ የሷ ታላቅ እና የሷ ታላቅ 4 ሴቶች ነበር። 4ቶቻችን የድርጅት አባል ህቡዕ ሴል ነው። አንድም ቀን ግን እንደዚህ አይነት ተደራጅተናል ብለን ተነጋግረን አናውቅም። በጣም ከባድ ዲሲፕሊን ነው። እኔ የማውቀው ከራሴ ሴል ጋር የምሰራው ስራ ብቻ ነው። ሌላኛዋ እህቴ እንደዚሁ 4ታችን አንተዋወቅም። አንደኛዋ እህቴ ቀደም ብላ 12ኛ ክፍል ጨረሰችና ወደ አዲስ አበባ መጣች። 3 ቀረን ማለት ነው። አድዋ ከተማ ነው ቤታችን። 4ታችን አንድ ትምህርት ቤት ነው የምንማረው፣ ንግስተ ሳባ ትምህርት ቤት ይባላል። ያው በክፍል እንበላለጣለን። እኔ መጨረሻ ነኝ ከ3ቱ፣ 2ቱ ከኔ ታላቅ ናቸው። በቤት አጠቃላይ የሆነ ዝም ብሎ በትግሉን የሚደግፍ ነገር ማውራት ይቻላል። ታጋዮች በዚህ ታዩ፣ እንደዚህ ሆነ፣ እንደዚህ አይነት ድል ኮት አገኙ ተባለ ምናምን አይነት ማውራት ይቻላል። እኔ የዚህ ሴል አባል ነኝ ተብሎ ግን አይወራ። የሚሰጠን ተልእኮ ተመሳሳይነት ስለነበረው ግን እርስ በርሳችን የድርጅት የህቡዕ ሴል መንበር ናት የሚል ጥርጣሬ እርስ በርሳችን ጥርጣሬ ነበረ። ምክንያቱም ተመሳሳይ ስራ እንሰራለን። ለምሳሌ ለድርጅቱ ድጋፍ ሊሆን የሚችል ሹራብ እንሰራና ይሸጣል። እኔ ስሰራ እህቴም ስትሰራ ሳያት ጠረጥራለሁ ማለት ነው። እንደዛ አይነት ነገር እርስ በርሳችን እንጠራጠራለን እንጂ አንድም ቀን እስከ መጨረሻዋ በረሃ እስከወጣንበት ቀን የድርጅት አባል ነን ብለን። መምህር አምደ ሀበሻ ጽሁፋቸውን እንዲህ ይጀምራሉ። የህወሓት የባዕድ አምልኮ ዲኤንኤ ቀያሪ የባዕድ ተልእኮ ነው ወይ? የሞንጆሪኖ ምስክርነት ይፋ ሲወጣ ከፓርቲ ቤተሰብ በላይ። በመምህር አምደ ሀበሻ አንድ ማህበረሰብ ወይም ብሔር ብሎም ሀገር ሰላማዊም ሆነ የትጥቅ ትግል የምታደርገው መጀመሪያ ለራስህ ነጻነት፣ ቀጥሎም ለቤተሰብህ፣ ለልጆችህ፣ ለሀገርህ፣ ለብሔርህ፣ ለመላው ጭቁን ህዝቦች ለሰላም፣ ፍትህ፣ ዲሞክራሲ፣ እኩል እድል ተጠቃሚነት ወይም ኢኩዊቲ እና እኩልነት የመሳሰሉት ነው። ከዚህ ውጪ ከቤተሰብህ አብልጠህ፣ ከወንድም እህቶችህ አስበልጠህ፣ ከዘመዶችህ አስበልጠህ፣ ከአካባቢ ህዝብ ፍላጎት በላይ የሚበልጥብህ፣ ከወገን ዘመድህ የምትደብቀው ጥልቅ ሚስጥር ካለህ የለየለህ አጭበርባሪ ነህ፣ አሊያም ለሚያጭበረብር ድርጅት ወይም ለባዕድ አምልኮ እየተገዛ መሆን አለበት። ምክንያቱም ሰላማዊ ወይም የትጥቅ ትግል መጨረሻ ግብ ለራስህ ነጻነት፣ ቀጥሎም ለቤተሰብህ፣ ለልጆችህ፣ ለሀገርህ፣ ለብሔርህ፣ ለመላው ጭቁን ህዝቦች ሰላም፣ ፍትህ፣ ዲሞክራሲ፣ እኩል እድል ተጠቃሚነትና እኩልነት ካላመጣ አሁንም ልንገርህ ትግልህ የባዕድ አምልኮ ነው፣ አሊያም ደግሞ ዘመናዊ ባንዳነት ነው። ቤተሰብን፣ ወንድም እህትንም፣ እናት አባትንም፣ ወገን ዘመድ፣ አክስት አጎትንም
የራስ ያብራክህ ክፋይ ልጆችን እየጠረጠርክ የምታካሂደው ትግል የባዕድ አምልኮ ወይም የባዕድ ተልእኮ ነው። እንዴት ወንድም እህትህን ከአንድ ድርጅት በላይ ትወዳለህ? በምንስ ሂሳብ? ለምን በጥርጣሬ እየተያየህ ቤተሰብ እንዲከፋፈል ከሚሰራ ከፋፋይ የፖለቲካ ድርጅት ላይ የበለጠ ትተማመናለህ? እኔ በወክሌ ወንድም እህቶቼ በጋራ የሚያደርጉትን ማንኛውም ሰላማዊ ትግል ወይም የትጥቅ ትግል የምደግፈው ወይም እኔ እስክሞት ታግዬ ሁሉም ወንድም እህቶቼ፣ እናት አባቶቼ፣ አክስት አጎቶቼ፣ ሁሉም ወገን ዘመዶቼ የተሻለ ህይወት እንዲኖሩ ለማድረግ ነው እንጂ እኔ ሞቼ አካል ጉዳተኛ ሆኜ ወይም ሳልጎዳ ለዘመናት ታግዬ ቤተሰቦቼ በጥርጣሬ የሚኖሩ ከሆነ ኑሯቸውም ካልተሻሻለ ለምን ብዬ ለአንድ ድርጅት ወይም ጣዖት አሊያም የባዕድ አምልኮ ጣዖት ወይም የባዕድ ተልእኮ ባንዳነት እንዲሁም የአንድ ጠባብ ቡድን ወይም ጉጅሌ ለማገልገል አሉኝ ከምትላቸው ወንድም እህት፣ እናት፣ አባት፣ አክስት፣ አጎት፣ ወገን ዘመድ ትርቃለህ፣ ትከዳለህ? ይህ እውነትም የባዕድ አምልኮ ወይም የባዕድ ተልእኮ ባንዳነትን የሚሆነው ህወሓት በትግራይ ህዝብም በጠቅላላው ኢትዮጵያዊም ላይ ከላይ የተጠቀሰው አይነት ከቤተሰብ በላይ የህወሓት አገልጋይነትን እንደ ጣዖት መቁጠር፣ ወንድም እህት ማንም ቤተሰብ እንዲሰዋ መፍቀድ፣ መርቀህ መሸኘት፣ ሲሰዋ እንበር ተጋዳላይ ከሄሮማይ ማለት፣ የአሁኑ ፋሽን ደግሞ ወንድም ወይም እህት ለማይገባ ጦርነት ተማግደው ሲሞቱ ሐሊፍካ ዶዬ እያሉ መጨፈርና መስከር ምን የሚሉት እብደት ነው? ምንስ የሚሉት የህዝብ ጄኖሳይዳዊ ተልእኮ ፕሮጀክት ነው? የኔ አቋም ግልጽ ነው። የኔ ቤተሰብ ተሰውቶና ተጎቶ ዓላማው የማይሳካ ከሆነ ቤተሰቤ ተሰውቶ በዓሉን የሚያደርግበት፣ የሚጨፈርበት፣ የሚሰረቅበት፣ የሚዘመትበት ብሔር ሆነ ክልል ገደል ይግባ ባይ ነኝ። በዚህ በቅርብ ጊዜ በ2013 ዓመተ ምህረት የጀመረው ጦርነት 9 ወንድሞቼና እህቶቼ ተገደው ወደ ቲዲኤፍ ገብተው ሲዋጉ ነበር። በከፍተኛ ጭንቀት በነበርኩበት ጊዜ የተናገርኩት አንድ ቃል ነበረ። ወንድም እህቶቼ በዚህ ጦርነት ካለቁ ህወሓት ሰው በላ ድርጅት መሆኗን አምርሬ እታገላለሁኝ ብዬ ነበር። እንዳጋጣሚ ሆኖ ወንድም እህቶቼ ከመጠነኛ ጉዳት ውጪ በሰላም ተመልሰዋል። ነገር ግን በሚሊዮኖች የሚቆጠሩ ትግራዋይ ህይወታቸው አልፏል። ቤተሰቦቼ፣ ዘመዶቼ ሰላም ቢሆኑም የወንድም እህቶቼ ጓዶች አሁን የሉም። ስለዚህ ህወሓት አሁንም በሚሊዮኖች የሚቆጠሩ ወንድሞቼን ያሳጣችኝ እንደ ጣዖት የባዕድ አምልኮ ደም ጠጥታ የማጠገብ ወይም በተደጋጋሚ ጦርነት ህዝብን በመማገድ ጄኖሳይዳዊ ድርጊት የምትፈጽም ድርጅት ናት ብዬ እታገላለሁኝ። የዚህ የህወሓት መሰሪነት ይህ የባዕድ አምልኮ በድብቅ ወንድም እህትህን እንድትጠራጠርና ከነርሱን አብልጠህ ለነርሱ እንድትገዛ የሚያደርግ የምዕራባውያን በተለይ የማርክሲስት ሌኒኒስት ርዕዮተ ዓለም የዚያው በሚሊዮን የሚቆጠሩ ሩሲያውያንን የበላው የጆሴፍ ስታሊን አስተሳሰብ የባዕድ ተልእኮ ሆኖ ወደ ሀገራችን ሰርገው ገብቶ በህወሓት በኩል በህዝባችን እንደተለማመደውና እንደሰረጸው የዚህ የህወሓት መሰሪነት ይህ የባዕድ አምልኮና የባንዳነት አስፈጻሚ አካሄድ ቤተሰብህን አሳልፈህ ሰጥተህ እንድትጨፍር የሚያደርግ ሃይማኖት፣ እምነት፣ ማህበራዊ ግንኙነት ደብዝዞ ሰው መልካም እሴቶችን አጥፍቶ የባዕድ አምላኪና ተላላኪ እንዲሆን ስታደርግ ለ50 ዓመታት እንደዘለቀች የድርጅቱ ከፍተኛ አመራር የሆኑት ታጋይ ወይዘሮ ፈትለወርቅ ሞንጆሪኖ በአንደበታቸው አምልኮተ ድርጅት ከገዛት ወንድሞቻቸው እንደሚበልጥባቸው በአንድ ቤተሰብ የተወለዱ 8 እህትና ወንድሞች እሳቸውን ጨምሮ በድብቅ ሚስጥራቸውን ትንፍሽ ሳይሉ ለህወሓት ደህንነት አገልጋይነት ዳንቴል ሰርተው በየፊናቸው ለድርጅቱ ለህወሓት ከእጅ ወደ አፍ ይመግቡ እንደነበር፣ ሌላው ሁሉ በህቡዕ ተልእኳቸውን ቤተሰብን ክደው ያደርጉ እንደነበር ተናግረዋል። የተናገሩትን ቪዲዮውን ያዳምጡ። ይህ የሚያሳየው ከቤተሰብ በላይ የፖለቲካ ድርጅትን እንደ ጣዖት እንደሚያመልኩ በተወለዱበት አካባቢ ዘመዶቻቸው በድህነት እየማቀቁ የጣዖት አምላኪነታቸው በመቀጠል ወይም የባዕድ ተልእኮ ለመፈጸም ከነፍሰ በላው ሻዕቢያ ህግደፍ ግንኙነት ማድረግ ወደ ኋላ እንደማይሉ በፕሮፓጋንዲስቶቻቸው ጽምዶ እያሉን ይገኛሉ። የእሳቸው ጉዳይ እንደፈለገ ይሁን፣ አሳሳቢው ጉዳይ ግን ይህ የ50 ዓመት አፍቅሮተ ድርጅት ከቤተሰብ በላይ በብዙ የማህበረሰብ ክፍል መንሰራፋቱ፣ ህዝብ እያለቀ አብሮ የሚጨፍር ትውልድ መፈጠሩ ነው። ይህን ሁሉ ሐሳብ ለማጠቃለል ያህል
አንድ የጓደኛዬ የማዕከል ሀገር ተወላጅ ልጅ ሲራክ የላከልኝን ትዝብት ላስከትልና ልቋጭ። ይህ ትዝብት ከላይ የተገለጸውን የህወሓትን ባህሪ ማለትም የባዕድ አምልኮን በማስፈንና ቤተሰብን በመበተን በማህበረሰቡ ላይ ያሳደረውን ጥልቅና አስከፊ ተጽዕኖ እንዲሁም እንደ ማርክሲዝም ሌኒኒዝም ያሉ የውጭ ርዕዮተ ዓለሞች እንዴት ስር እንደሰደዱ በጥሩ ሁኔታ የሚያስረዳ ነው። መምህር አምደ ሀበሻ አለኝ በእኔ ደረጃ የሚተነተን አይደለም። በቡድን የተደራጀ የተማረ ልሂቃን ጭንቅላት ስብስብ ያስፈልገዋል። ህወሓት የትግራይን ህዝብ ዲኤንኤ የለወጠ የማይዳሰስ መንፈስ ነው። ህዝቡ ራሱን እንዳያምን እንዲጠራጠር፣ አባት ከልጁ፣ ሚስት ከባሏ፣ ወንድም ከወንድሙ፣ ጎረቤት ከጎረቤት፣ ተማሪ ከተማሪ በጥርጣሬና በፍርሃት አስሮ የሚገኝ ድርጅት ነው። ሞንጆሪኖ ለዚህ ህያው ምስክሬ ናት። የሷ ዲሲፕሊን ከእህቶች ብቻ ሳይሆን ከወላጅም እንዲያውም ሰው ከራሱም ጋር ለይታው የደበቀችው ናት። ተማሪ ሹራብና ዳንቴል፣ የቤት ሰራተኞች በመፍተል ሽማግሌ በመሸመን ወዘተ ቢያንስ በሳምንት 2 ጊዜ ድርጅቱ በመሸጥ ቀረጡን ሲሰበስብ ነው የኖረው። አረተው ሲሉ መምህር አምደ ሀበሻ በጓዳቸው ልጅ የህወሓትን ሴረኝነት የነገሯቸውን ሐሳብ በማጋራት ሐሳባቸውን አጠቃለዋል። መምህር አምደ ሀበሻ ይህንን የመሰለ ግሩም ሐሳብ ስላጋሩን እያመሰገንን የዛሬው ዝግጅታችንን እዚህ ጋር እናጠናቅቃለን። እንዲህ ኢትዮጵያዊነትን ከፍ የሚያደርጉ ልብን የሚያሞቁ ግሩምና ድንቅ ሐሳቦችን ለማግኘት ሶሎዳ ሚዲያን ሰብስክራይብ እያደረጋችሁ ላይክ፣ ሼር ማድረጋችሁን እንድትቀጥሉ በታላቅ አክብሮት ጋብዛለሁኝ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ።